አለ ድምጼ ይሰማል ጀሃ ትሰሚያለሽው አለው እንዴት ነህ ደህና ነኝ ሻሃዳ መያዝ ትፈልጊያለሽ ግን መጀመሪያ አንድ ነገር ልናገር አስቀድሜ ተናገሪ እሺ እውነት ለመናገር እኔ ክርስትና በጣም ግራ ገብቶኛል በቃ ምኑም አልገባኝም ማለት እግዚአብሔር ፈጣሪ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አይደለም ፈጣሪ ማለት ነው እና ብሉይ ኪዳን ያጠናው ነበር የነቢያት መንገድ ተውሂድ ወይም አንድ አምላክ ነው ሙሴ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለ ኢየሱስም ከሙሴ በኋላ መጣና እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለ ኢየሱስም ማለት ነው እና ያ አንዱን ጌታ ደግሞ ኢየሱስ ምን አለ እኔ ወደ አባቴና ወደ አባታችሁ ወደ ፈጣሪዬና ወደ ፈጣሪያችሁ አድርጋለሁ አለ አንዱ አምላክ የፍጥረት ሁሉ አባት ነው ይላል ዘዳግም ላይ እና ያ አንዱ አምላክ እርሱ ብቻ የማይሞት ነው እርሱ ብቻ የማይታይ ነው ይላል የእግዚአብሔር ቃል እና ክርስቲያኖቹ ደግሞ ፈጣሪ ሞቷል ይላሉ እና እኔ ኢየሱስን በጣም ወደዋለሁ ግን በቃ ኢየሱስ ክርስቶስ ከራሱ ምንም ማድረግ አይችልም እኔ ከራሴ ምንም ነገር ማድረግ አልችልም አለ ስልጣን ተሰጠው ከዛ ስልጣን ከተሰጠው በኋላ እየዞረ ታምር ሰርቷል ኢየሱስ ማለት ነው ድንቅ አድርጓል እና ኢየሱስን ፈጣሪ ለማድረግ በጣም ብዙ ጥረት አድርጌያለሁ ከክርስትና ላለመውጣት በጣም ብዙ ጥረት እንትን ብያለሁ ግን ደግሞ በቃ አንዴ ሀቅ ስለገባኝ በቃ አስመስዬ መኖር አስጠላኝ ማለት ኢየሱስ ፈጣሪ እንዳልሆነ አውቃለሁ ግን ደግሞ በቃ ፈጣሪ ነው ብዬ እንትን ማለት አስጠላኝ እውነቴን ነው የምላችሁ እና ሁሉም ነቢያት ያመለኩት አንዱን አምላክ ነው እነ ሙሴ እነ ኢብራሂም ያላዩትን ያ አንዱን አምላክ የሆነ ከጊዜ በኋላ በስጋ መጣ ከዛ ደበደቡት ሰቀሉት በጥፊ መቱት እንዴ በእኮ እብደት ነው በነገራችን ላይ እነ ሙሴ ታላቁ ነብይ ሙሴ ያላየውን አምላክ እከሌ በስጋ በጥፊ መታ ሰቀሉት ገደሉት ይሄ በጣም ያሳፍራል ፈጣሪ አይሞትም በቃ መጽሐፍ ቅዱስ እኮ እርሱ ብቻ የማይሞት ነው ይላል እርሱ ብቻ የማይሞት ነው ማንንም ሊቀርበው በማይችል ብርሃን ውስጥ ይኖራል ይላል ስለዚህ ፈጣሪ አይሞትም ይያለ ይሞታል ማለት ምን ማለት ነው ኢየሱስ ደግሞ እኔ ወደ ፈጣሪዬና ወደ ፈጣሪያችሁ አድርጋለሁ አለ ኢየሱስ ፍጡር ነው በቃ ወንድ ልጅ ነው ኢየሱስ የማርያም የማይጸኗ ፍሬ ነው ኤልሳቤት ምን አለች የማይጸንሽ ፍሬ የተባረከ ነው አለች እንዴ ማርያም እኮ ፍጡር ናት ኢየሱስ የፈጣሪ ፍሬው ይቅርታና እንደ ክርስትና ፈጣሪ ወልዷል በጣም ይቅርታ ፈጣሪ ጾታ የለውም እሺ እንደ ክርስትና ወልዷል ልበልና ነገር ግን ኢየሱስ ምንድነው የተባለው የማርያም የማይጸኗ ፍሬ ነው እንጂ የፈጣሪ የማይጸኑ ፍሬ ነው አልተባለም ፈጣሪ አይወልድም አይወለድም ሲጀመር እርሱ የሰው ልጅ አይደለም በነገራችን ላይ አንድም ነብይ ማለት ነው አንድም ፈጣሪ ልጅ አለው ብሎ ልጁ ሞቶልናል ተሰቅሎልናል እያለ ያመለከ አንድም ነብይ የለም በቃ ምንም ይሄ ከጊዜ በኋላ የመጣ አስተምሮ ነው ይሄ ክህደት ነው በቃ ክህደት እና እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ የሚባል ነገር የለም ትልቁ የክርስትና ስተቱ ማለት ነው እውነት ለመናገር ነቢያት ያመለኩትን አንዱን አምላክ ክርስትናው ደግሞ ያ አንዱን አምላክ ለሶስት ብትንትኑን አወጣው ለሶስት በታተነው በቃ አንዱን አምላክ የእግዚአብሔር ቃል የተባለው እግዚአብሔር ወልድ አለ እግዚአብሔር ቃል አለ የእግዚአብሔር መንፈስ ቅዱስ የተባለውን ደግሞ እግዚአብሔር መንፈስ ቅዱስ አለው ይሄ እግዚአብሔር ኦ ማይ ጋድ አይ ዶንት ኖ ጋይስ እንዴ ጤነኛ ናችሁ ግን አንዱን አምላክ እነ ሙሴ ያመለኩትን አንዱን አምላክ ክርስቲያኖቹ ለሶስት ብትንትኑን አወጡት ይሄ በጣም ያሳፍራል በጣም ማለት ነው እኔ የሙሴ ተከታይ ነኝ እኔ የነቢያት መንገድ ነው እንጂ መከተል ያለብኝ ጳውሎስን አይደለም ጳውሎስ እኮ ከኢየሱስ ጋር አልነበረም ጋይስ ጳውሎስ እኮ እኔ ምን እንደምናገር ራሱ አላቅም በጣም ብዙ ነገር ብሏል እና ምን ለማለት ፈልጌ ነው በቃ ወደ እውነት እንመለስ ወደ ነቢያት መንገድ እንመለስ በቃ እስቲ ብሉይ ኪዳን አንብቡ እባካችሁንሽ ብሉይ ኪዳን አንብቡ ፈጣሪ አንድም ሶስትም ያለ ማንም የለም ፈጣሪ በስጋ መጣ ሞተ ተሰቀለ ማንም ያለ የለም ስለዚህ ወደ ነቢያት መንገድ እንመለስ ፈጣሪ አንድ ነው በቃ አይሞትም
እርሱ ብቻ የማይሞት ነው ተብሏል። አይወልድም በቃ አስረግጬ ነው የምነግራችሁ። እና ዛሬ ያየሁት ደግሞ በጣም ዘጋኝ። ምክንያቱም አሁን እዚህ ቀደም ኢምራን ያሳየን ምንድነው ማርያም ትመለካለች እንዴ? ቁርአን ደግሞ ማርያም እንደምትመለክ ይናገራል። ይሄ እኮ በቃ በጣም ያሳፍራል። ስለዚህ ወደ እውነት እንመለስ እላለሁ። አመሰግናለሁ። እና በቃ እኔ አስመስዬ መኖር አስጠላኝ። ከዛሬ ጀምሮ እኔ ከክርስትናም ወጥቻለሁ። እኔ ወደ ነቢያት መንገድ መመለስ ፈልጋለሁ። አንዱን አምላክ በቃ አመልካለሁ። እሺ ሲኑ ቃል ማውራት ትችላለህ? ከማውራት በፊት ላውራ። ቆይ አንዴ ሪትም ታወራለህ። ታወሪያለሽ ቃል ጃይ አንተ ከማውራት በፊት አይ ላውራ አይደለም። ሪትም መወያየት ከፈለክ አሁን ውይይት የለም። ውይይት አይደለም። ኖ የተነገረውን ነገር ተደርጓል። ቆይ ያ ጥያቄ መልስ ነው አይደለም። ቃልን ነው ማን ማውራት በጣም ይቅርታ ወንድምነት ሪትም እኛ አላማችን የውይይት አይደለምና እሺ ስለ ሴኑ ላወራ ነው። ሴኑ ትላንትና አጋጣሚ ሆኖ ያወራን ነበርና ለኔም ስትነግረኝ ነበር ማለት እስልምና ምንም ከዚህ በፊትም ያው የተፈጠረው ነገር ታውቃላችሁና እስልምና ሳታምነበት ሳይሆን የወጣችሁ ያው አንዳንዴ ትደነግጣላችሁ። ሰው እንደዚህ ክብ ስትሉ ምናምን ነገር ይሆነ ቆራት ካልሆናችሁ ደንግጣችሁ ምናምን ተወጣላችሁና በጊዜው ያው ካሉት ጫናዎች አንፃር ልጅቷ ደንግጣ ነበር። ያምን ሲላት ደንግጣ ነው የወጣችሁ እንጂ እስልምና ስተትሙን ተረድታ ምናምን አይደለምና ታምናለች በእስልምናና ቃል የኔ ሰለቸኝ እውነተኛ አምላክ አላህ ብቻ ነው ማለት ትናንትና ለኔም ስታወራኝ ነበርና በጣም ንጹህ ልብ ያላት በጣም ቀና አመለካከት ያላት ልጅ ናት። እንደሌሎቹ አይደለችም። በጣም በቃ ይሆነ እንዴት ነው ልቧ ንጹህ ነው። ግን አንዳንዴ ይሆነ አላ አይደለ ብስለትም ይሁን ምንም ይሁን በቃ ይሆነ አንዳንዴ ካላችሁበት ማንጻር በነገራችን ላይ እንደዚህ ነው ኮንፊውዝድ ነው የምትሆኑት ወይም ደግሞ ይሆነ ወፈፌ ነው የሚያደርጋችሁ። አንዳንድ ጊዜ ይሆነ በቃ ያንን ነገር ለመቀበል ይከብዳችኋል። ከዛ በቃ ግራ ነው የምትጋቡት። ሰው ምን ይለኛልም አለ ምናምን ነገር እንደዛ አይነት ነገሮች እና ትናንትና ስታወራኝ ነበረ እና እኔ ያልኳት ምንድነው ሙስሊሙኝ ሳይሆን መጀመሪያ ያው ሰዎች ብዙ ጊዜ ሻሃዳ ያጂ ምናምን ሲሉሽም በዛ በስሜት ተነሳስተሽ የበፊቱ ስህተት እንዳይደገም ያን ስህተትሽ እንዳትደግሙ። ግን የምር እምነቱን ካመንሽበት ግን ያጂ በቃ ይዘሽ በቃ እንደከንታ ተሰተረሽ እንደሚማሩት ልጆች በስነ ስርዓት ትማሪያለሽ። ግን ሰው ያጂ ስላልሽ ብቻ በስሜት ተነሳስተሽ እንዳታደርጊው ሁለተኛ ስህተትን እንዳትደግሚ ምናምን ብዬ እንዳጋጣሚ ሆኖ እየነገርኳትኝ ነበርና ያው ሲኒ አሁን ምምልሽ አንቺ ሰዎች ስለገፋፉሽ ምናምን ሳይሆን በደንብ ልብሽ ምን አድርጎበት ቁርጥ አድርገሽ ነው መስለም ያለብሽ። ሙስሊም ከሆንሽ በኋላ ራሱ የፈለገ ማንንም ቢናገርሽ ድጋሚ ወደ ትናንትናው ማንነትሽ እንዳትመለሺ ትናንትናሽ እንዳታስታውሺ ወደ ኋላ ዞር ብለሽ ራሱ ማየት የለብሽም ማለት ነው። የፈለገ ጫና ቢበዛብሽም ወደ ኋላ ማየት የለብሽም። በተሻለሽ አቅም ለመረጋጋት መሞከር ነው ያለብሽ። አሉ ጫናዎች ብዙ ነገሮች ሊደርሱብሽ ይችላሉ። ግን ያው አለ አይደለ እንደዚህ ፍጥን አለ ማለት ያው ከትላንትናው ስታትሽ በጣም ተመርሻል ብዬ አምናለሁ። ያው ሰዎች የሆነ ነገር ስትሆኛ አንቺን ለመጣለም የሚሞክሩት አንቺን ለማዋረድ ነው የሚሞክሩት። ትላንት ከዚህ በፊት የተሰራውን ድራማ ታውቂያለሽ እንዴት አድርገው እንትን እንዳሉብሽ ማለት ነው። እና አንቺ እንደዛም ሊያደርግሽ የቻለው ያንቺ የዋህነት ነው። እና ሙስሊሞች እናንተንም ለማስቀየም ፈልጋ አይደለም ያን ነገር ያደረገች። በጣም ንጹህ ልብ ያላት ልጅ ናት። በጣም እኔ በቅርበት ስለማውቃት ነው እንደዛ የምለው። እና አንዳንዴ ሰዎች ብዙ ጊዜ ይሄን ነገር አይረዱም። እና ከየዋህነትና ትንሽ ከብስለት ማንጻር በዛ መልኩ ተረዳት። እና ሲኒያ አሁን የምር ልብሽ ራስሽ አምኖበታል፣ ቆርጠሻል። ማንንም ቢናገርሽ እንደ ትላንት ነው አትደነግጭም። ምን ማይት ወከባ ማይሰማሽም አይደለም። በቃ ልብሽ ጽንት ብሏል። አው ቃልዬ በቃ እኔ በቃ ለአንዴና ለመጨረሻ ጊዜ ከዚህ ጨለማ ውስጥ መውጣት እፈልጋለሁ። በቃ ምንም አልገባኝም ክርስትና ማለት ነው። በቃ ምንም በቃ ስላሴ መባል አምላክም አልነበረም። ስለዚህ እኔ ወደ ነቢያት መንገድ መመለስ እፈልጋለሁ። በቃ ጨርሻለሁ። ኦኬ ግሽ አንድ ቃል የምትገቢልኝ ነገር አለ ለኔ ሳይሆን ለራስሽ ለሄድናሽ ራሱ አንቺ ሙስሊም ከሆንሽ በኋላ በቃ ድጋሚ ቲክቶክ ምድር ላትመጪ ማለት ድጋሚ ስልሽ አለ አይደለ ቁጭ ብለሽ በስነ ስርዓት ኡስታዞቹ ተማሪ ሲሉሽ ወይንም በዚህ ግቢ በዛው ሲሉሽ ቁጭ ብለሽ ልትማሪ ለራስሽ ቃል ትገቢያለሽ። ድጋሚ አንስተሽን አትደግሚው ወደ ኋላ ባካ ታደርጊማ። ይሄ ለራስሽ አሳሚኝ። እሺ ቀጥል ጃፒራው ጃሃት ሰማ። እሺ ሲኑ እስልምናን መቀበል ፈልገሻል? እስልምናን እንድትቀበል ያስገደደሽ ሰው አለ? አረ በጭራሽ ያስገደደኝ ሰው የለም። ግን አንድ ያስገደደኝ ነገር አለ። እሱ ምንድነው? እውነት በቃ ሀቅ የፈጣሪ ምንነት
እና የፈጣሪ በቃ አምላክነት ነው ያስገደደኝ እንጂ ምንም ያስገደደኝ ሰው የለም በነገራችን ላይ። እሺ ዛሃሩ ወይ አሲያ ሻሃዳ ሲዟት አላችሁ? አለንጃ ሰላም አለይኩም አለንጃ። እሺ ከተያሲ ማሲያዝ በጣም ነው የምትወዱት። አሲዟት ማን ያሲዛታል? አንንጃ አስፈቀጥ ስላለኝ ወይም ዛሃራ ጓደኛሽ ስለሆነች አሲያትና አጎኗ አዲስ ዓለም ማለት ጃ አዲስ ዓለም አስገባት አንዴ አዲስ ዓለም። እሺ አዲስ ዓለም። እሺ እኔ ግን አሱ ብታሲዛት ደስ ይለኛል እና ያው አሱ ነው ላንቺ አደራን ሰጥተና ዛሃራ ያው አንቺ ዛሃራ ማለት እሺ ዛሃራ ወይ ያሲነ ያለው አዲስ ሪኩዌስት ላኪካለሽ ወይ ሲና አይቻት ነው እኔ ባንቺ ነው ባንቺ ሆነልኝ። እሺ ሀቢብቲ ችግር የለም። እሺ እኔ የምለውን ተከተለሽ በይ። እሺ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም። ነብዩ መሐመድም የአላህ መልእክተኛና ባሪያ ናቸው። አላሁ አክበር اللهم لك الحمد ولك الشكر يا رب العالمين። እንኳን አላህ Subhanahu Wa Ta'ala ወደቀነው መንገድ መራሽ። አላህ Subhanahu Wa Ta'ala ጽናቱን ይስጥሽ። በርቺ አላህ ያበርታሽ። ኢንሻአላህ ትምህርት ትገቢያለሽ፣ ትማሪያለሽ። በምንችለው አቅም እኛም እናግዝሻለን። ብርትት በሺ። አላህ Subhanahu Wa Ta'ala የተሻለ ነገር ሁሉ ይወፍቅሽ። መልካም ነገራቶችን ሁሉ ያጎናጽፍሽ። ኢንሻአላህ እኛም እንተጋግዛለን። በጠንክሪ ተማሪ። የዋህነት አለ እና እሱን ነገር ወደዛ አስወግድሽ በመቼ አቅም ጠንክር ካልሽ አላህ Subhanahu Wa Ta'ala ደግሞ ያግዝሻል። ኢንሻአላህ አላህ Subhanahu Wa Ta'ala ያግዝሽ ሐቢበቲ። ኢንሻአላህ በምናግዘው ደግሞ እኛም እናግዝሻለን ከጎንሽ ነን። አብሽሪ ሐቢበቲ። እና በጣም ደስ ብሎኛል ሲያስኩሽም ሰላመጣሽ እህቴ ስለሆንሽ በጣም ደስ ብሎኛል። አላህ ያጽናሽ ሲነይ። እሺ አመሰግናለሁ ዛራ አመሰግናለሁ። እና ቃልዬ አንቺም እውነቱን ታውቂያለሽ እና ወደዚህ እውነት እንድትመጪ አደራ ይሻለው ቃል። ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። ዛሬ አንድ ነፍስን የዳነችው ከእሳት ማለት ነው። ሲኑዬ አንቺ ያማጥሽውን ምጥ አንቺ የተጨነቅሽውን ጭንቅ እኛም ተጨንቀነዋልና እኛ ከክርስትና ስንወጣ ክርስትናን እየወደድ ነው ያደግንበት ስለሆነ እናታችን ስለነበረች በቃ እየከፋን እያዘንን ያው እውነቱ በቃ ሀቅ ብትመርም መቀበል ስላለብን ነፍሳችንን መዳን ስላለበት የዓለማቱን ጌታ ደግሞ መገዛትም ስላለብን ወደ እስልምና መጥተናል። አልহামዱሊላህ እስካሁን ድረስ በጣም ሰላም ነን። ሰላማችን እየበዛን የመጣው አንድ አምላክን ከመገዛት በላይ ምንም የሚያስደስት ምንም የሚያረካ ነገር የለምና አንቺ ከዛሬ ጀምሮ ሙስሊም ነሽ። ከዛሬ ጀምሮ ልክ እንደተወለድሽ ሕፃን ልጅ ነሽ። ምንም ኃጢያት የለብሽም። ዱዓሽ ራሱ በጣም መቅቡል ነው። በቃ እንደ ንጹህ ሰው ስለሆንሽ ማለት ነውና እኔ ሁሌ ዱዓ አረግልሻለሁ። እኔ ከጎንሽ ነኝ በምንም አይነት ሁኔታ። ከዚህ በፊትም ከጎንሽ ነበርኩኝ፣ አሁን ደግሞ የበለጠ ከጎንሽ ነኝ። አላህ ጽናቱን ይስጥሽ። በእስልምና ሃይማኖት እንደሚታወቀው ማለት ነው ሲኑ የሆነ ጥያቄ ጠይቀሽ ይሄ መንፈስ ይገልጽልሻል የሚባል ነገር የለም። እያንዳንዱን ነገር ትጠይቂያለሽ፣ ለእያንዳንዱ ነገር መልሳለሁ። እንዲህ ተደባብሶ የሚታለፍ ነገር የለም። ስለዚህ ማወቅ ማመን የሚባል ነገር ላይ ፎከስ አርጊ። ትምህርትሽን ተማሪ ወጥረሽ ማለት ነው። እዚህ እንዲህ እንትን ምናምን ነገር ማለት ጥሩ አይደለም። ሙስሊም ሴቶችን አይተሻቸው ከሆነ የተሰተሩ ናቸው። እዛም እዚህም አይሉም። የሚጠቅሙሽን ሰዎች ጓደኞች አርገሽ ያዢ። ምናልባት የምትፈልጊ ከሆነ ስምሽን መቀየር የምትፈልጊ ከሆነ ንገሪንና ስም እናውጣልሽ። ከዛ ሌሎች ሰዎች እንግዲህ ሐሳብ ካላቸው ሐሳብ ይሰጡሻል። እሱን ነገር ንገሪኝና አንድ እኔ መናገር የምፈልገው ነገር አለ።
እሺ ጃሃዬ እኔ ከበፊቱም በጣም የምወደው ስም ሰሚራ ነው። ሰሚራ በጣም የምወደው ስም ነው። በጣም አሪፍ። ስለዚህ ከዛሬ ጀምሮ አንቺ ሰሚራ ተብለሻል። ሰሚራ የረሱል ወዳጅ እሺ ተብለሻል። እሺ ጸይማ ማለት ነው በነገራችን። አልহামዱሊላህ አንድ እህት ዛሬ አግኝተናል። ኢንሻአላህ ዱዓ እናደርጋለን። እኛ ዳዓዋችንንም እንቀጥላለን። ግን ቃሊ ሰላም ልበልሽ እስቲ አንቺ ቃሊ ያለሽ ቃሊ ወይ ያለው ዳቢሮ እንዴት ነህ? ደህና ነሽ? እንዴት አለ? እስልምና ላይ ጥያቄ አለሽ? አይ እኔ ጥያቄ የለኝም። እኔ ሆነ መድረስ የምፈልግበት ቦታ ላይ ሆነ ግብ አለኝና ያን ግብ ከመታው በኋላ ነው ነገራቶችን እንትለው ያን ጊዜ አወራችኋለሁና አሁን ላይ እንኳን እኔ ምንም አይደለም ይለፈኝ እና ቀን አለኝ እስከዛ ድረስ። እስከዛ ቀን እርግጠኛ ነሽ? አይደለሁም ግን ያው እስከዛ ድረስ ደግሞ ፈጣሪ ያውቃል። እንግዲህ እኔ አይደለም እስከዛ ቀን ድረስ ካሁን ደቂቃ በኋላ ምን እንደምሆን አላውቅም። ግን ነገን ያው ለሱን ተወውና እዛ ቦታ ደግሞ ያደርሰኛል ብዬ አምናለሁኝ። ያኔ ነገሮች ይስተካከላሉና አንዳንድ ማስተካከል ፈልጋቸው ነገሮች አሉ በራሴ መንገድ እና የሆነ መድረስ የምፈልግበት ቦታ አለ። እንደዛ ነው። እሺ አላጨናነቀሽም። ግን ምንድነው የኔ ኦፒኒየን የፈለገ ቦታ መድረስ ብፈልጊ የዓለማቱን ጌታ አላህን አምላክ አድርጎ መያዝ ከምትፈልጊ ቦታ ማድረግ ከምትፈልጊው ነገር አንፃር ቢያግዝሽ ነው እንጂ ወደ ኋላ አይጎትትሽም ብዬ ነው ማለት ነው። በተአምር ማለት ነው። ያ የዓለማቱ ጌታ ሰማይን ምድርን በውስጧ የፈጠረውን ከጥንት ጀምሮ ነቢያቶች ሲገዙት የነበረው ነብያቶች ሲሞቱለት ሲዋደቁለት የነበረውን አምላክ እዚህ ያንቺ መንገድ ላይ ጉዞሽ ላይ ቅድሽ ላይ መጨመሩ የበለጠ ቢያግዝሽ ነው እንጂ እንትን አይልሽ። እኛ እኔ ገብቼ ተቋረጠው አይሰማም ወይስ እናንተ ጋር ነው? የኔ ኔትወርክ መስሎኝ ነበረ ከሁላችንም ነው ማለት ነው። ሴኑ እንኳን ደስ አለሽ የኔ ወድ ቃሊ እኔ ያላት ልጅ ናትና ወይ ቃሊ አንዴ ልናገርና ከዛ እኔ እንትን አርቄ ሰማችኋለሁ። እሺ ብዙ ማውራት ስለማልችል እኔ በቃ ለአንዴና ለመጨረሻ ጊዜ ነፃ ወጥቻለሁ። አንቺም ከዚህ እንትን ነፃ አውጪ ያው እውነቱን ስለምታቂ ማለት ነው። እና በጣም አመሰግናለሁ። እና በቃ እኔ ከዚህ በኋላ ማውራት አልችልም። ግን ሰማችኋለሁ። እሺ ሴኑዬ እሺ ትቀጥያለሽ። እና እኔ አደራ አምልሽ ግን እንደ አደራ ድጋሚ ቲክቶክ ምድር እንዳለሽ ያው ከነዛሃሩ ስር ከነአሱ ስር ያው ከነህቶች ስር ቁጭ ብለሽ ተማሪ ራስሽን ለማጠናከር ለመበርታት ሞክሪ። እንደው ድጋሚ ትናንትና ህይወትሽን እንዳታስታውሺ በቃጣል አይደል? ትናንትናሽን ዞር ብለሽ ለማየት ሞክሪ። ፈተናዎች ሊኖሩ ይችላሉ፣ ጫናዎች ሊኖሩ ይችላሉ። ያንን ለመቋቋም በተቻለሽ አቅም ሞክሪ። በተቻለሽ አቅም ራስሽን ለማጠናከር እንጂ ወደ ኋላ ለመመለስ እንደ ትናንትና እንዳትደግሚ። ትናንትና የሰራሽውን ስህተት ድጋሚ እንዳትሰሪ አደራ የምልሽ ያንን ነውማ። በተረፈ ፈጣሪ ጽናቱን ይስጥሽ። በርቺ። ከህቶች ስር ቁጭ ብለሽ ለመማር ሞክሪ። ያው ቲክቶክ ምንም ስለማይሰራልሽ ማለት ነው። ያው አልፎ ትመጫለሽ፣ ግን ሞር ትምህርት ላይ አተኩሪ ነው የምለው። በተረፈ እንኳን ጌታ ረዳሽ እና አዲስ ይቀጥል። እሺ አመሰግናለሁ። አሰላሙ አለይኩም የኔ ውድ ሴና። ቃላት የለኝም። እስቲ በድምጽሽ መጀመሪያ በይኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። አላሁ አክበር አላሁ አክበር አላሁ አክበር። እኔ ቅርብ ጊዜ ነው ሴናንም ያወቅኳትኝ። ኢቭን ቃልን ዛሬ ነው ያወቅኳትኝ። ቃላት የለኝም። ታው ሴና ልክ ከተዋወቅን ደቂቃ ጀምሮ ዱዓ ሳረግላት ነበረ። ታውቃለች። ከስሯ ነበርኩኝ። ታውቃለች።
በቃ ባገኘኋት ቁጥር ነበረ ዱዓ ማረግላት ባወኳት ደቂቃ ጀምሮ ውስጥ አወራኋትኝ በውጭም ልክ ሳገኝ